ዳታ ትራንስፎርሜሽን ድረስ ያለውን አይተናል። ማፕ ፕሮጀክሽን፣ ዳታ ትራንስፎርሜሽን፣ የተወሰነ ኩዌሪ፣ ቬክተር፣ ራስተር ሲምቦላይዝ ማድረግ እንዲሁም አትሪቢዩት ቴብል ሌብል ማድረግ። ዛሬ ግን እነዚህ ዲጂታይዚንግ በኢሜጅ ቱ ኢሜጅ እና በኮኦርዲኔት ዲጂታይዝ ማድረግ፣ ቬክተር አናሊሲስ በተለይ በፈር ብናይ፣ ራስተር አናሊሲስ ከሃይድሮሎጂካል አናሊሲስ ጋር ልናያይዘው እንችላለን እና መጨረሻ ማፕ ፕሬዘንቴሽን የሚለውን how to export your map into JPEG ወይም ሌሎች ኢሜጅ ፎርማቶች ኤክስፖርት እንዴት እንደምናደርግ by inserting basic map elements ኖርዝ አሮ ስኬል ሌጀንድ ምናምን በማስገባት እናያለን። መጀመሪያ የትናንትናውን ራፍ ሪቫይዝ ለማድረግ starting from the I think ይሄን በሙሉ ሪሙቭ ላድርገውና ከኤምፒቲ ማፕ ልጀምር። This is called table of content, arc toolbox እዚህ ላይ አለ። እዚህ ላይም ታገኙታላችሁ። እንዲሁም በስተቀኝ ደግሞ ካታሎግ እና ሰርች አለ። የምትፈልጉትን ኮማንድ ስሙን ካወቃችሁ ሰርች አድርጋችሁ እዚህ ላይ ሊስት አውት ያደርግላችኋል። በዛውም ፓዙንም ማወቅ ትችላላችሁ። እንዲሁም አንዳንዴ ይሄንን ካንስል ካረጋችሁት ወይም ቴብል ኦፍ ኮንቴንትን ካንስል ካደረጋችሁት ዲስፕሌይ ላይ ያደርግ ስለሚችል ዊንዶው ላይ ሄዳችሁ እዚህ ላይ ታገኙታላችሁ። ቴብል ኦፍ ኮንቴንትን ካታሎግን ከጠፋ ሰርችም እንደዚሁ። አድ ዳታ ለማድረግ ይሄ ነው ቤዚክ ቱልባር የምንላቸው እነዚህ ናቸው። ይሄንን ማንኛውም አፕሊኬሽን ሶፍትዌር አለው። ሴቭ ኦፕን እና ኒው ፕሮጀክት ፕሪንት ኤንድ ሶ ኦን ኮፒ ፔስት ከት። አድ ዳታ ለማድረግ ይሄ ነው። አድ ቤዝ ማፕም ይቻላል። ባይ ዘ ዌይ አድ ቤዝ ማፕ ማለት ልክ የጉግል እርዝን ፒክቸር እዚህ ላይ ኦንላይን ከሆናችሁ እዚህ ላይ ከጀርባ እንደ ቤዝ ማፕ አድርጎ ማንኛውም አናሊሲስ ArcGIS ላይ ሆናችሁ እንድትሰሩ አድ ቤዝ ማፕ ማለት ይችላልላችሁ። አድ ዳታ ግን የራሳችሁ ኤክሴልን በሉት ዋቴቨር ሼፕ ፋይል፣ ራስተር ዳታ፣ ኢሜጅ ፋይል አድ ለማድረግ ነው። ኖርማሊ GIS አክቹዋሊ ሌክቸሩን ከሰዓት እናያለን። ቬክተር እና ራስተር ሞዴል አለው። ቬክተር ስንል በፖይንት ላይን ፖሊጎን፣ እንዲሁም ራስተር ስንል ሴል ቤዝድ ነው። እነዚህ ቬክተር ሞዴሎች ሪል ወርልድን ሪፕሬዘንት የምናደርግባቸው ሞዴሎች ናቸው። ሳማ ሃቭ ዜሮ እና አድቫንቴጅ እና ዲስአድቫንቴጅም አላቸው። ራስተር ፓወርፉል የሚያደርገው ለአናሊሲስ በጣም ይመቻል። ግን ሳይዝ ኦን ዘ ኮምፒውተር ዳታውን ስቶር ለማድረግ በጣም ስቲል ከባድ ነው። ቬክተር ግን ያኔ ያህል ራስተር ለአናሊሲስ ባይመችም ግን ሳይዙ ደግሞ በጣም ቀለል ባለ ፋይል ሳይዝ ስቶር ማድረግ እንችላለን። ArcGIS ጥቅሙ ምንድነው? ሲስተማቲካሊ እነዚህን ጂኦሜትሪክ ዴታ ስቶር ማድረግ ነው። ፋይል ምናምን የሚለው ነው ኦሬዲ ቪዲዮ ስላለ እሱን ታዩታላችሁ። የተወሰነ ዝም ብለን ራፍ ሰመሪ ልስጣችሁና we will go to digitizing እና georeferencing ፓርቱን እንሄዳለን። እዚህ ቱቶሪያል ላይ ለምሳሌ አንድ የሮድ ዴታ፣ አንድ የሜጀር ታውንስ እና አንድ የኢትዮጵያን ሪጅንስ ሎድ ላድርገውና እንደዚህ አይነት ኢትዮጵያን ሪጅን ነው አይደል? ፖይንት ፋይሎች ፖይንት ሲምቦልም መቀየር ትችላላችሁ። ብዙ አይነት ፖይንት ሲምቦል አለ ባይ ዘ ወይ እዚህ ውስጥ ብትገቡ
ብዙ ስታይል አዲሽናል ስታይል መጨመር ትችላላችሁ። ከሎድ ያልተደረጉ ስታይሎችንም መጨመር ትችላላችሁ። ስፔሻሊ የ3D ኦብጀክቶችን አድ ማድረግ ይቻላል። ሰርች ማድረግ ትችላላችሁ። ላይ ስሙን የምታውቁት ላይንም እንደዚሁ የላይን ሲምቦሎች አሉት። እንዲሁም የፖሊጎን ደግሞ ከለሮችን መቀየር ትችላላችሁ። ሊስት የሚያደርገው ቶፕ ፓርቱ ነው እዚህ ላይ የሚታየው። ይሄንን ሌፍት ሊስት ባይ ድሮዊንግ ኦርደር የሚለውን ክሊክ ስታደርጉ ድራግ ማድረግ ኦፕሽን ይሰጣችኋል። አንዱን ከላይ አንዱን ከታች ማድረግ ትችላላችሁ። ሌላው ሲምቦላይዝ በእነዚህ ቱሎች በዊንዶው ቱሎች ኦቨር ማግኒፋይ እና ቪው ማድረግ ትችላላችሁ። እንዲሁም ራይት ክሊክ ኦፕን አትሪቢዩት ስትሉት ደግሞ ስለ ስቶር ስለተደረገው ዳታ ኢንፎርሜሽን በታቡላር ኢንፎርሜሽን ይሰጣችኋል። እንዲሁም ለላይን ለፖሊጎንም እንደዚሁ ሲምቦላይዝም ማድረግ ትችላላችሁ። በተለይ ፖሊጎን ኦፍ ዲፈረንት ሪጅንስ ካለው ሲምቦላይዝ ብላችሁ ካታጎሪ ላይ በኤሪያ በሪጅን ብናደርገው ለምሳሌ እንደዚህ አይነት ከለር ሊሰጣችሁ ይችላል። ባይ ዘ ዌይ ይሄን ከለር ኪፕ እንዳደረገ እንዲቀመጥ ከፈለጋችሁ you can save it as a layer, save as layer የሚላል ታች። እሱን ለምሳሌ ይሄ save as layer ልበላውና ፋይናል ዳታ ላይ ሳይሆን ArcGIS ቱቶሪያሉ ላይ ላስቀምጠው። እዚህ ላይ ዳታ ላይ origins.layer ወይ et regions ለበለው ድንገት እንደዛ ተመሳሳይ ስም ካለ ሴቭ ጥቅሙ ምንድነው? ይሄን ሲምቦሎጂ እንደያዘ ሴቭ ማድረግ ይቻላል ማለት ነው። ለምሳሌ መልሴ ይሄን ላጥፋውና አድ ላድርገው። እዚህ ላይ ኢትዮ ሪጅንስ የሚለውን አድ ስታደርጉ ምንም ሲምቦሎጂን ኪፕ ሊያደርግልን አልቻለም፣ እንዳለ ነው ያስቀመጠው። ኢትዮ ሪጅንስ ሌየር የሚለውን ግን አሁን ሴቭ ያደረኩትን አድ ያደረኩት ይሄው እስከነ ሲምቦሎጂው አብሮ ይሰጣችኋል ማለት ነው። ሶ ዩ ካን ሴቭ ኢት አዝ ሌየር። ስለዚህ ሌየር ሴቭ ስናደርግ እንደ ሌየር ሴቭ ስናደርግ ባይ ኢትሰልፍ ሌየሩ ጂኦሜትሪክ ኦብጀክት አይደለም፣ ፓዙንና አሶሺየትድ ሲምቦሎጂዎችን ሴቭ የሚያደርግልን እንጂ ባይ ኢትሰልፍ ፋይል አይደለም። ሌየርስ እንደ ሌየር ሴቭ ስናደርግ ግን ሲምቦሎጂውን ኪፕ አድርገን ሁሌ አሁን ለምሳሌ በከፈትን ቁጥር ያን ፋይል ልሙጥ የሆነ ከለር ከሚያሳየን ሲምቦሎጂውን ኪፕ አድርጎ እንዲከፍትልን ከፈለግን እና እንዴ ከሰራ ነው we can save it as layer። ራይት ክሊክ አድርጋችሁ save as layer ፋይል ነው ማለት። ሌብልም ማድረግ እንችላለን። ሌብል ለማድረግ ራይት ክሊክ ፕሮፐርቲ እዚህ ውስጥ ሌብል ታብ አለ። በሪጅን በኤክስፕሬሽን ትናንት አይተናል። በሁለት አትሪቢዩት ሌብል ለማድረግ እቺን ሌብል ፊቸር ኢን ዲስ ላየር ስታደርጉት እዚህ ላይ በሪጅን ኔም ስሙን ይሰጣችኋል። እንዲሁም በእያንዳንዱ ዳታ ፍሬም ላይ ፕሮፐርቲ ብላችሁ ስትገቡ መጀመሪያ በገባው ፋይል ዳታ ፍሬሙን ኮኦርዲኔት ሲስተም ይሰጣዋል። ለምሳሌ የገባው ፋይል አዲንዳ ኒውተን ዞን 37 ስለሆነ የዚህ ዳታ ፍሬም ዞን 37 ነው ማለት ነው። ስለዚህ ከWGS84 ዳታ ካመጣችሁ ኦን ዘ ፍላይ እዛው ዲስፕሌይ ለማድረግ ኦን ዘ ፍላይ ፕሮጀክት አድርጎ ነው የሚያሳያችሁ። ያ ማለት ኢንተርናሊ ያ ዳታ ፕሮጀክት ሆኗል ማለት ግን አይደለም። ፕሮጀክት የምታደርጉት ራሳችሁ ትሆናላችሁ ማለት ነው።
ሌላው ኩዌሪም የተወሰነ ሴሌክት ባይ አትሪቢዩት ሴሌክት ባይ ሎኬሽን የሚሉትን ነገሮች አይተናል። እዚህ ላይ ኮንዲሽን ነው የምንጽፍለት። ለምሳሌ ኤሪያው ከዚህ ያህል በላይ የሆነ ፐርሜትሩ እያለ ነበር ይሰራል። ያን ኮንዲሽን ሳቲስፋይ ያደረገን ዲስፕሌይ ያደርግልናል። ያንን ኮንዲሽን ሳቲስፋይ ያደረገ ደግሞ ለብቻ አናላይዝ ማድረግ ከፈለግን ሴሌክት የተደረገውን ኤክስፖርት ማድረግ እንችላለን። እንዲሁም ሴሌክት ባይ ሎኬሽን ደግሞ በተለይ ኢንተርሴክት የሚያደርግ ዊዝን የሆነ ምናልባት ከአት ዲስታንስ ኦፍ የሚሉ ኩዌሪዎችን መስራት እንችላለን። ትናንትና ከኦሮሚያ ሪጅን ጋር ኢንተርሴክት የሚያደርጉ ሮዶችን ለምሳሌ ኤክስትራክት በማድረግ አይተናል። ከዛ በኋላ ያየነው ደግሞ ይሄ ከኮኦርዲኔት ሲስተም እና ከዳታ ትራንስፎርሜሽን ጋር የተያያዘ ነው። እያንዳንዱን ፋይል ራይት ክሊክ ፕሮፐርቲ አድርጋችሁ ስታዩት የምታገኙት የዳታውን ሶርስ ይነግራችኋል። ሶርስ ታብ ስትሄዱ ለምሳሌ ይሄ አዲንዳን ዩቲኤም 37 ኖርዝ ነው። እኛ ትናንትና አንድ ፖይንት አንድ ላይን እና አንድ ፖሊጎን ወስደን በተለየ ፖይንቱን እና የላይኑን በዩቲኤም 37 አዲንዳን ዩቲኤም 37 ኖርዝ እና WGS 84 ዩቲኤም 37 ኖርዝ ሲሆን ያለውን ዲፈረንስ ኢን ዲስታንስ አይተናል። ሜቢ ዊ ካን ኦልሶ ፕሪፔር ከስተም ትራንስፎርሜሽንም ፕሪፔር ማድረግ እንችላለን። ምንድነው ያደረግነው? እዚህ ጉግል እርዝ ላይ መተን ችኛዋን ዳታ ላይን እና ፖይንት እና ፖሊጎን በእነዚህ ቱሎች ላይን ይሄ ነው፣ ይሄ ፖሊጎን፣ ይሄ ደግሞ ፖይንት ነው። ዲጂታይዝ አደረግነውና ራይት ክሊክ ሴቭ ፕሌስ አስ ብለን ሴቭ አደረግነው። ሴቭ የሚደረገው በኬኤምዜድ ፎርማት ነው። እሱን KMZ ፎርማት በግሎባል ማፐር ስናደርገው አስቸግሮን ነበር ቢኮዝ የሪፈረንሱን ለማወቅ ተቸግሮ ነበር። በራሱ ግን ስናደርገው ኦልሞስት ሰርቶልናል። አይ ቲንክ ይሄንን ያደረግነው ምንድነው መጀመሪያ በኮንቨርዥን ቱል ሄደን ፍሮም KML ቱ ሌየር ሚል አደረግን። ይሄን KML የሚለውን እዚህ ላይ ኦሬዲ የሰራናቸው ለምሳሌ አንዷን ፖይንት የሜን ጌትን ብቻ ልውሰድ። ኦፕን ከዛ አውትፑት ሎኬሽኑን እዛው ቦታ ላይ ያርግልን። ጂኤስ ሳይሆን KML ላይ ያርገውና ወይንም እንደዚህ ያርገውና አድ ልበለው አዙን እዛ ይሄን ስሙን ቴስት ነው እንደ ሌየር አርጎ ነው የሚያመጣላችሁ። ሌየር ማለት ባይ ሰልፍ ፋይል አይደለም፣ ሄዶ ያንን ፋይል ነው ፖይንት አውት የሚያደርገው እና ሲምቦሎጂውን ነው ኪፕ የሚያደርግላችሁ። ከፈለጋችሁ ይሄንን ፖይንት ዳታው ምልክት የሆነውን ወደ ሼፕ ፋይል ኮንቨርት ማድረግ ትችላላችሁ። ይሄን ሼፕ ፋይል ሜቢ አሁን አለውበት ዳታ ልወስደውና KML የሚለው ቦታ ምን ለስም ልስጠው፣ ቴስት ልበለው። ይሄን ነው ቴስት ሜንጌት ሴቭ yes ከዛ ይሄን ማጥፋት እችላለሁ። ኦሬዲ ሌየር የሆነው ቴስት ኤምጂ የሚለው ባህር ዳር ላይ ያለ ፖይንት ነው ይሄ። ከዛችን ፕሮጀክት ነበር ያደረግነው ከጉግል እርዝ ስለመጣ ራይት ክሊክ አድርጋችሁ ፕሮፐርቲ ሁን ብታዩ WGS 84 መሆን አለበት። የጉግል እርዝ ስለሆነ ይሄው WGS 84 ነው። ይሄንን ወደ አዲንዳንስ ስንወስድ ምንድነው የምንጠቀመው? ዳታ ማኔጅመንት ቱልስ ፕሮጀክት ነው የምናደርገው። ፕሮጀክት ስናደርግ ቴስት ኤምጂዋን ይሄ ዳይሬክት እንደዚህ ይመጣልናል።
አውትፑቱን አድ እንዳላርገው እንደዚህ ሲሆን ኦሬዲ ይሄ ይሰራል። መጀመሪያ በአዲንዳም ፎር ለስራው አዲንዳም ፎር ማለት ባለ 165 ማለት ነው። ይሄንን ኦኬ ልበለው። ይሄን ያህል እናንተ አይታይም። ስለዚህ ይሄን ያህል ዲፈረንስ ዲስታንስ አለ። ስለዚህ ይሄንን በሜትር ብንለካው ወደ 129 ሜትር ርቀት አለው የዳተም ዲፈረንስ ስላለ ማለት ነው። ይሄንኑ በ162 እኔ ስም ተሳስቼ ነው ትናንትና 165 ብዬ ጻፍኩት። በ162 ብናደርገው ደግሞ ይሄ ቴስት ኤምጂ የሚባለውን ኮኦርዲኔቱን አዲንዳል አድርገን እቺኛ አዲና 165 ብዬ ጻፍኳት 162 ነበር ይቻላል አይ ቲንክ 162 አድርገን እንያት። ይሄንንም ራል በለው አይ ቲንክ እዚህ ላይ ይደርባታል ብዬ አስባለሁ። ነው እዚህኛው ጋር ነው እንጂ እዚህኛው ጋር you see በ165 እና በ162 ደግሞ ያለውን ዲፈረንስ ሆሪዞንታሊ ቆይ ወደ 2.5 ሜትር ሆሪዞንታል ሽፍት ያመጣል። ስለዚህ አንዳንዴ ጥንቃቄ በማናደርገው ነገር እንግዲህ እንደዚህ አይነት ችግር ይመጣል ማለት ነው። በተለይ ዳተም ሽፍት ከተፈጠረ ሶልቭ ማድረግ ትችላላችሁ ብዬ አስባለሁ። ኮንሲስተንት የሆነ ፎርማት እንዲኖር ማድረግ ነው። ከዛ ቀጣዩ ልናየው ኦኬ ከስተም ትራንስፎርሜሽን ፓራሜትርም እንዴት ክሬት እንደሚደረግም አይተናል። ሺን አንድ ዝም ብዬ ሪቫይዝ ለማድረግ ክሬት አርክቱል ቦክስ ሄደን ዳታ ማኔጅመንት ላይ ክሬት ከስተም ትራንስፎርሜሽን የሚላል ይሄ ባይ ዘ ዌይ ለራስተር ይሄው ራስተር ላይ ሄዳችሁ ነው ፕሮጀክት ራስተር የምትሉት። ስለዚህ ይሄንን ዲኤሙን ፕሮጀክት አድርገናል ትናንት አይደል? ዲኤሙን ፕሮጀክት ስናደርግ ባየነው መሰረት ተሰርቷላችሁ። ክሬት ከስተም ትራንስፎርሜሽን ይሄ ነው። እዚህ ላይ ስሙን ነው የምትሰጡት። ባይ ዘ ዌይ አንድ ብቻ ነው ክሬት መታረም እንደው ለቴስት ብለን እንትን አደረግነው እንጂ አንድ በቂ ነው። because 162 ነው ትክክለኛው ከተባለ ለዛ መስራት ማለት ነው። because 162 ማንን አርክጂአይኤስ ስለማያውቀው ማለት ነው እንጂ የአርክጂአይኤስን ከተጠቀማችሁ ደግሞ 147 አለ 4 ነው የምትጠቀሙት ማለት 65 እዚህ ላይ ስሙን ትጽፋላችሁ። እዚህ ላይ አውትፑቱን ኢንፑቱ ለምሳሌ አዲንዳን ነው፣ አውትፑቱ WJS84 ነው። ከዛ ሜተዱን ከዛ እነዚህ ቁጥሮችን ታስገባላችሁ። ስለዚህ ከአዲንዳን ወደ WJS84 ከሆነ ኔጌቲቭ ፖዚቲቭ -162 -12 206 ይሆናል ማለት ነው። እዛ ኦኬ ማለት ነው። ከዛ ሪስታርት አድርጉት። ትናንትና ሲያስቸግረን የነበረው ሪስታርት ሳናደርገው ስንቀር ነው ወዲያው አይመጣልንም ያ ክሬት ያደረግነው ከስተም። ሪስታርት አድርጉትና በዛው ያንን መርጣችሁ አውቶማቲካሊ እሱን ነው የሚመርጠው because የመጀመሪያ ስለሚሆን ከዛ በኋላ እሱን ሴሌክት አድርጋችሁ ኦኬ ስትሉት በ162 ይኸው አሁን እንዳደረግነው ዲፈረንስ እንደዚህ አይነት ዲፈረንስ አለ። ናው የዲጂታይዚንግ እና ጂኦ ሪፈረንሲንግ ፓርቱን ደግሞ ላሳያችሁ የዛሬ ሴሽን። መጀመሪያ ጂኦ ሪፈረንሲንግ ምን ማለት ነው? ጂኦ ሪፈረንሲንግ ማለት አሁን ለምሳሌ እናንተ ማፕ ስካን ብታደርጉ ኦሬዲ የተዘጋጀ አሁን ትናንትና የላከልኝ ማፕ ለምሳሌ የወረዳ የሮድ ማፖች አሉ። እነዛ ማፖች ኢሜጅ ናቸው፣ ሪፈረንስ የላቸው እና ግን ምናልባት ግሪድ ሊኖራቸው ይችላል ወይንም ደግሞ እነሱን የሚመስል ሼፕ ያለው ሌላ ኦሬዲ ጂኦ ሪፈረንስ የተደረገ ኢንፎርሜሽን ካለን ኢሜጅ ቱ ኢሜጅ ወይንም ደግሞ በግሪድ ፎርም ደግሞ ከተሰሩ ግሪዱን ክሊክ በማድረግ የግሪዱን ኮኦርዲኔት በማስገባት ጂኦ ሪፈረንስ እናደርጋቸዋለን። ጂኦ ሪፈረንሲንግ ማለት ኢንተርፖሌሽን ማለት ግን ፊቲንግ ዘ ዴታ
በምትሰጡት ዴታ ፖሊኖሚያል ፋንክሽን ነው ዴቨሎፕ የሚያደርገው። 4 ከሰጣችሁት ባለ 3 ዲግሪ እያለ እንደ በማቴማቲክሱ ማለት። ከዛ በኋላ ያንን ፊት ማድረጊያ ፖሊኖሚያል ፋንክሽን ነው ለሌሎች የሚጠቀም። 4 እንደዚህ አይነት ኤሪያ ካላችሁ 4ቱ ቦታ ላይ ምልክት አድርጋችሁ የአራቱን ኮኦርዲኔት ለማፑ እና ለአክቹዋሉ ከሰጣችሁት በእነዚህ ልክ ባለፈው እንዳየነው ሲስተም 1 እና ሲስተም 2 ኮኦርዲኔት ካለ ትራንስፎርሜሽን ፓራሜትር አዘጋጅቶ ከአንዱ ወደ ሌላ እንደሚቀይረው ማለት ነው። ይሄም እንደዛ። ስለዚህ ዲስትሪቢዩሽኑ ብዙ መሆኑ ሞር ሪፈረንስ የምናደርገው ታማኒነቱ ይጨምራል፣ የተሻለ አኪሬሲ ይኖረዋል። ዲስትሪቢዩሽኑ ስላችሁ ይሄን ቤት የሚያህል ኢሜጅ ጂኦ ሪፈረንስ ማድረግ ትፈልጉ ጂኦ ሪፈረንስ የምታደርጉት ፖይንት እዚች ብቻ ላይ ቢሆን ሞር ለዚህ ኤሪያ ነው ትሩ የሚሆነው እንጂ ለዚህ አይሆንም ማለት ነው። እዛ ቢያንስ መሀላች ያላችሁ አንድ በ5 ፖይንት ጂኦ ሪፈረንስ ታደርጉት ትችላላችሁ። ይሄ ኮኦርዲኔት በኮኦርዲኔት የምትጠቀሙ ከሆነ ስለዚህ ጂኦ ሪፈረንስ ከተደረገ በኋላ ደግሞ የምትፈልጉትን ዳታ ኤክስትራክት የምታደርጉበት ቴክኒክ ደግሞ ዲጂታይዚንግ ይባላል። አክቹአሊ ስሙ መቅደም ያለበት ጂኦ ሪፈረንሲንግ ኤንድ ዲጂታይዚንግ መሆን ነበረበት። ጂኦ ሪፈረንስ ተደርጎ ነው ዲጂታይዝ የሚደረገው። ለምሳሌ ያ ማፕ ጂኦ ሪፈረንስ የሚደረገው ማፕ ሮድ ካለው እና ሮዱን እንደ ላይን መሳል ከፈለጋችሁ ዲጂታይዚንግ ኤዲተር ከፍታችሁ ላይን ስላላችሁ ፖሊጎን ስላላችሁ ፖይንት ዳታም ካለ ፖይንት ስላላችሁ ከዛ ኢሜጅ ምን አገኛችሁ ማለት ነው። አናዘር ዳታ ሴት እናንተ የምትፈልጉትን ዳታ ሴት አገኛችሁ ማለት። ስለዚህ ዲጂታይዚንግ እና ጂኦ ሪፈረንሲንግ ሞር ዳታ ሴትን እንደ አንድ ዳታ ሶርስ ቴክኒክ ነው የምንጠቀመው። ዳታን ፕሪፔር ለማድረግ የምንጠቀምበት ቴክኒክ ነው። ቢፎር አናሊሲስ ከመስራታችን በፊት ለምሳሌ ይሄንን ለማስረዳት የተወሰነ ኤግዛምፕል ዝም ብዬ ላሳያችሁ። መጀመሪያ ኢሜጅ ቱ ኢሜጅ ማን ነው ኦብጀክት ቱ ኦብጀክት ጂኦ ሪፈረንስ ለማድረግ ለምሳሌ የኢትዮጵያን ዳታ የያዘ ዳታ ውስጥ አንድ ለምሳሌ የኢትዮጵያ ኢሜጅ ኤርፖርት የሚል ኢሜጅ ካለው ለምሳሌ አሁን ይሄ ኤርፖርት የሆነውን ኢሜጅ ሳስገባው የት እንዳለ ራሱ አይታወቅም። አሁን እዚህ አካባቢ ቢሆን ኖሮ ማለት ነው እዚህ ላይ መምጣት አልነበረበትም። ነገር ግን ሉክ ዙም ቱ ሌየርስ አደርገው የሚሄድበትን ቦታ ተመልከቱ። ዙም ቱ ሌየር ሉክ ኮኦርዲኔት ነው ይሁን ይሄ ኮኦርዲኔት እውነተኛ ነው። በማንኛውም ላት ሎንግም ብትሉት ኢስቲንግ ኖርዚንግ ቢባልም ለኢትዮጵያ የሚሆን ኮኦርዲኔት አይደለም ማለት ይሄ ሪፈረንስ የለውም ማለት ነው። ሪፈረንስ የለውም። ስለዚህ ሪፈረንስ እንዲኖረው በሌላ አሁን የኢትዮጵያ ይሄን ሼፕ ይታያችኋል። ይሄ ሼፕ እና ይሄ ሼፕ አንድ ነው አይደል? ይሄኛው እና በዚህ ጂኦ ሪፈረንስ ላደርገው ይችላል። ይሄ አንዱ ቴክኒክ ነው። እንዴት እንደሚደረግ ላሳያችሁ። እዚህ ላይ ጂኦ ሪፈረንስ የሚለው መጥቷል እንዳጋጣሚ። ግን ልክ ይሄ እንዲመጣላችሁ ከፈለጋችሁ እቺን ቲክ ማድረግ ነው። ጂኦ ሪፈረንሲንግ የምትለውን ቲክ ማድረግ ነው። ኦሬዲ ጂኦ ሪፈረንሲንግ የሚለው መጥቷል። ጂኦ ሪፈረንስ የሚደረገው ኢሜጅ ደግሞ ይሄው እሱ ብቻ ስለሆነ ማለት ነው። ሪፈረንስ የሌለውን ኢሜጅ ያውቀዋል ማለት ነው። አርክጂኤስ ሪፈረንስ የሌለውን ኢሜጅ ስለሚያውቀው ይሄው ኦሬዲ ኢትዮ ኤርፖርትስ የሚለውን .jpeg ፋይል ያገኘዋል። ኦኬ ሌላ ቢኖርስ እንደዚህ ሪፈረንስ የሌለው እዚህ ላይ መምረጥ አለባችሁ የምትፈልጉትን። አዘርዋይስ
እንዳጋጣሚ ሆኖ ሌላን ኢሜጅ ጂኦ ሪፈረንስ እያደረጋችሁ ሊሆን ይችላል። እሱም መጠንቀቅ አለባችሁ ሞር ዛን ዋን ካለ። ስለዚህ እቺ ነች የመጀመሪያዋ አድ ኮንትሮል ፖይንት የሚለው ነው የምንጠቀመው። ለምሳሌ by the way this is the same as align ማድረግ በአውቶካድ አላይን ታረጋላችሁ አይደል? አውቶካድ አላይን ማለት ምንድነው? የሆነ ሳይት ማፕ ቢኖራችሁ ነው ከእውነተኛው ማነው ምንድነው አርኪቴክቱ ዝም ብሎ ሪፈረንስ የሌለው ሳይት ማፕ ሰጣችሁ። እውነተኛው ደግሞ ሰርቬይ ሲሰራ ለምሳሌ ፌንሱ ካለ የዛን ፌንስ የሳይት ማፕ ፌንስ በእውነተኛው አምጥቻ አላይን አረጋው አይደል? እንደዛ ሰጣችሁ አታውቁ? በተለይ ኦኬ እናንተ ኮንስትራክሽን ላይ ነው ሰር እንትን ላይ ያሉ ሰዎች ይሄ በተለይ ኮንሰልተንት ይሄን ይጠቀማል። ይሄ ነው ጂኦ ሪፈረንሲንግ ማለት ይሄ አላይን ማለት ነው በአውቶካድ ያንን ኤሪያ እዚህ ላይ ማምጣት ማለት ያ ውሸት ነው። አንዱ እንትኑ ይሄ አርኪቴክቱ የሚሰጠን ዝም ብሎ ቦታውን አቀማመጡን ምናምን ለማሳየት ነው እንጂ አክቹዋል ኮኦርዲኔቱ ስክሮል የሚያደርገው ኮኦርዲኔት ትክክል ላይ ነው። ይሄ ሁሌ ይሆናል ግን ማለት አይደለም። ራሱ አርኪቴክቱም እውነተኛውን ሊጠቀም ይችላል። በዛ ጊዜ ነው አላይን ማድረግም አያስፈልግም። ነገር ግን እንደዛ የሚሆንበት ደግሞ አብዛኛውን ጊዜ ስላለ እንደው አናሎጂ ለመስጠት ነው። ስለዚህ ይሄንን ዙም ቱ ሌየር ለውና እቺ የኢትዮጵያ ሆርን አለች አይደል? እቺን ዙም አረጋታለሁ። እቺ ነች። ከዛ ይሄን ክሊክ አረጋና ይሄ ፖይንት ማለት ያ ነው አይደል የምትሉት ለአውቶካዱ ይሄ ነው። ዙም ቱ ሌየር አረጋና ይሄ ነው አይደል? አመጣሁት። አሁን ገና አንድ ፖይንት ነው የሰጠሁት ባይ ዘ ወይ ዙም ቱ ሌየር አሁንም ይሄን ላጥፋው ከፈለጋችሁ የሚሸፍነኝ ከሆነ ይሄንንም ላጥፋው። እዚህ ላይ ደግሞ አንድ ኮርነር አለች ሻርፕ የሆነች ኮርነር። የት ነው ይሄ ቦታ ግን? ዳክሱም ዶን ጫፉ አለች። ከዛ እዚህም ቦታ ደግሞ እዚህ ላይ አመጣትና ዙም ቱ ሌየር ብዬ እቺ ነች ጫፋው ቦታ እቺ እውነተኛ። ኦኬ አሁን አያችሁ ኦልሞስት ሄዶ ሲገጥም አያችሁ ውጭ ያለው ፒክቸር ከላይ ስለሆነ ነው። ይሄን ሳጠፋው ኦልሞስት ፊት አድርጓል አይደል? ትንሽ ጋምቤላ ላይ የሆነ ችግር አለ አይደል? እዚህ አካባቢ አይደለ? የሰሞኑን አይደለ? ገጠመ አይደል? ንግግሬ ከሰሞኑ ጋር ችግር አለ የሚለው እቺኛዋ ፓርት ሳጠፋት እንዴ ተመልከቱ። አያችሁ ሼፑ አንድ ነው አይደል? ይሄ እንደዚህ ሆኖ የመጣው እንደዚህ ማለት ነው። ተመሳሳይ እቺ ከኦልሞስት ከዚህ ጋር አንድ ላርጋት ብዬ አያችሁ ገጠመ አይደል? ኦልሞስት አንድ ልጨምር ወደ ጅቡቲ ሊድ ወደዚህ እንደዚህ እቺኛዋን ፓርት እዚህ ላይ ላርጋት። አሁን እዚህ ላይ የሆነ ነገር አይታያችሁ? 2 4 4 ይሄ ኤረር ነው። ኤረሩን ነው የሚያሳየው። ብስበውም የትም ልወስደው አልችልም ማለት ነው። ቢኮዝ ይሄ ኤረር ነው ማለት ነው። የጂኦ ሪፈረንሲንግ ኤረር እንለዋለን። እዚህ ላይ ኤረሩን ቴብሉን ብታዩት እስካሁን ስንት ፖይንት ነው ያስገባውለት? 1 2 4 አይደል? እስካሁን ያስገባዋቸውን ፖይንቶች እንደዚህ አድርጎ ያሳየኛል። እዚህ 4 ፖይንት ናል ሬዚጁዋል የሚለው ሬዚጁዋል ኢንኤክስ ሬዚጁዋል ኢን ዋይ ኤረሩ ነው። ይሄ ትልቅ ቁጥር ሆኖ የሚታያችሁ ለምንድን ነው? ሜትር ስለሆነ ዩኒቱ ማለት 1.8 ኪሎ ሜትር አለው ኤረር ማለት ነው። 2.9 ኪሎ ሜትር ኤረር አለው ጂኦ ሪፈረንስ አደረገው። ፖይንቱ 7 የሶስተኛው ፖይንት ይሻላል ማለት ነው።
ትክክለኛውን ፖይንት ተገናኝተዋል ማለት ነው። ውስጥ አራተኛው 4500 ሜትር ነው ይላል which is 4.5 ኪሎ ሜትር በኢትዮጵያ ሌቭል ስለሆነ ነው ባይዘው ኪሎ ሜትር ነው ትልቅ ኤሪያ ነው ለማለት ነው። በትንሽ ኤሪያ ይሄ ኤረር ያንሳል እና ሻርፕ የሆነ ነገርም ከሁለቱም ማግኘት አለባችሁ ፐርፌክት እንዲሆን ሻርፕ ልክ እንደ ኢሜጅ ጂኦ ሪፈረንስ እንደምናደርገው ከዛ በኋላ ይሄንን ሰርተን እንደዚህ አድርገን አንተው እስካሁን ጂኦ ሪፈረንስ አልተደረገም። አሁን እንትኖችን ነው የሰጠነው ፖይንቶችን ጂኦ ሪፈረንስ ማድረጊያ ፖይንቶችን ነው የሰጠነው። ስለዚህ ልክ ይሄ በቂ ነው ብለን ካሰብን ወይም አዲሽናል ጨምረን ጂኦ ሪፈረንሲንግ ላይ ሄደን ሬክቲፋይ ነው የምንለው። እንደዚህ ሲሆን ነው ጂኦ ሪፈረንስ የሚደረገው። ሬክቲፋይ ብላችሁ ስሙን ኢትዮ ኤርፖርት ብዬ ኤርፖርት ኢንፎርሜሽን የሚሰጥ ስለሆነ ጂኦሬፍ ልበለው ድንገት ስሙን ለመለየት ፓዙ እዛው ሌላ ቦታ ነው። ይሄ ፕሮጀክት ቡና ባንክ ነው። ወደዚህ ላምጣው ዳታ ውስጥ ላስቀምጠው። ሶሪ ፓዝ ነው የምነግረው። አድ ዳታ ሚለውን ፓዝ ሰጠው። ስሙ ይሄ ነው። ከዛ ሴም ማለት ነው። ቲፍ ፎርማት ነው። የኢሜጅ ፎርማት ነው። ጂኦ ሪፈረንስ ታረጉ ዳይሬክት እዚህ ላይ አምጥቶ አድ ያደርግላችሁ አርክጃይስ እናንተ ነው አድ የምታረጉ። ከዛ እኔ አሁን ይሄንን ኢሜጅ እዚህ በኋላ አልፈልገው because already ጂኦ ሪፈረንስ አድርጌዋለሁ። ይሄንን አጠፋዋለሁ አልፈልገው። ሳጠፋው አያችሁ ሴት ኦኬ ይሄን ሳጠፋው ኢሜጁ ጠፍቶ ሄዷል ቦታው ላይ ማለት ነው።
ብቻ ነው እንጂ የሌላችሁ ሁሉም ዳታ አለ። እሷን እሰጣችሁ።